ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የተወዳጁ አርቲስት ነፃነት ወርቅነህ የአስክሬን ሽኝትና ስርዓተ ቀብር በመንበረ ጽባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ባለፈው አርብ ጥር 8 ቀን 2018 ዓ.ም በድንገት ህልፈቱ የተሰማው ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ የአስክሬን ሽኝት ከማለዳው 1 ሰዓት ከ30 ጀምሮ ከመኖሪያ ቤቱ ተነስቶ ወደ ቅድስት ሥላሴ ካቴድራል ያመራ ሲሆን ከጠዋቱ 2 ሰዓት ከ30 ጀምሮ በካቴድራሉ የሽኝት ስነ ስርዓት ተካሂዷል። በፊልምና ቲያትር ተዋናይነት፣ በቴሌቪዥን ፕሮግራም አቅራቢነትና በሌሎች የጥበብ ስራዎች ስመጥርና ተወዳጅ የሆነው ነፃነት ወርቅነህ ቤተሰቦቹ፣ ወዳጅ ዘመዶቹ፣ የሥራ ባልደረቦቹና አድናቂዎቹ በተገኙበት የቀብር ስነ ስርዓቱ ተፈጽሟል። የኢትዮጵያ ትዝታ በኢትዮጵያ ምድር ጥር የጠራ ሰማይ፣ ንጹህ አየርና የወርቅ ፀሐይ የምትፈስበት ወር ነው። በኢትዮጵያ አድማስ ላይ የጥር ማለዳ ሲቀደድ ከሩቅ የሚሰማው የቃጭል ድምፅና የከበሮ ምት አንድ ትልቅ ታሪካዊና መንፈሳዊ ጉዞ መጀመሩን ያበስራል። ይህ ጉዞ ከተራ ይባላል። ታሪኩ የሚጀምረው ከተረ ከሚለው የግዕዝ ግስ ነው። ትርጉሙም መከተ፣ መገደብ ወይም ውሃን ማቆም ማለት ነው። በጥንት ዘመን የእስራኤል ልጆች የቃል ኪዳኑን ታቦት ይዘው ዮርዳኖስን ሲሻገሩ ወራጅ ውሃ ቆሞ እንደ ግድግዳ እንደተገደበ ሁሉ ዛሬም በኢትዮጵያ ምድር በየጥምቀት ባህሩ ጥር 10 ቀን ውሃው ይገደባል፣ ይከተራል። ይህ ስርዓት በኢትዮጵያ ቤተክርስቲያን ታሪክ ውስጥ ረጅም ዘመናትን ያስቆጠረ ነው። ከአፄ ገብረ መስቀል ዘመን ጀምሮ በአደባባይ መከበር የጀመረው የጥምቀት በዓል በ15ኛው ክፍለ ዘመን በታላቁ ንጉሥ አፄ ዘርዓ ያዕቆብ ዘመን አዲስ መልክ ያዘ። ንጉሡ ታቦታቱ በዕለቱ ወርደው በዕለቱ ከመመለስ ይልቅ በዋዜማው ወርደው በባህረ ጥምቀቱ እንዲያድሩና አገሪቱን በከደታ እግር እንዲባርኳ በአዋጅ ወሰኑ። ይህም በዓሉን ከቤተ መቅደስ ቅጥር አውጥቶ ወደ ሕዝብ አደባባይ አመጣው። የጥር 10 ቀን ፀሐይ ወደ መግቢያዋ ስታዘነብል የኢትዮጵያ ከተሞችና ገጠሮች በነጭ ልብስ ይሸፈናሉ። ካህናቱ በወርቅና በብር መጎናጸፊያ የተሸለሙ ታቦታትን በራሳቸው ላይ ተሸክመው ከቤተ መቅደስ ይወጣሉ። የደወል ድምፅ ከሰማይ የሚወርድ መለከት ይመስላል፣ አየሩን ይሞላዋል። ወረደ ወልድ እምሰማያት ወስተ ምጥማቃት፣ ወልድ ከሰማያት ወደ መጠመቂያው ወረደ የሚለው ያሬዳዊ ዜማ በሊቃውንቱ አንደበት ሲፈስ ልብን በሰላምና በረድኤት ይሞላል። ከታቦታት ፊት የሚሄዱ ዲያቆናት የያዙት ቃጭልና መስቀል፣ በስተኋላ የሚከተለው የሕዝብ ማዕበል ለጥምቀት ያልሆነ ቀሚስ ሲበጣጠስ በሚል መንፈስ ያማረ ባህላዊ ልብሳቸውን የለበሱ እናቶችና ወጣቶች ትዕይንቱን ድንቅ ያደርጉታል። ይህ ጉዞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጠበቅ ከገሊላ ወደ ዮርዳኖስ ያደረገውን ጉዞ የሚያዘክር የታሪክ ድልድይ ነው። ታቦታቱ በታላቅ ሆታና እልልታ ወደ ተዘጋጀላቸው የባህረ ጥምቀት ድንኳን ዳስ ይገባሉ። እዚያም ሌሊቱን ሙሉ በጸሎት በዝማሬና በቅዳሴ ሲያድሩ ምዕመናኑን በዙሪያው እሳት አንድደው ድንኳኑን ጥለው በዝማሬ ያድራሉ። ይህም ጌታችን በዮርዳኖስ ወንዝ አጠገብ ተሰልፎ ተራውን ሲጠብቅ ማደሩን የሚያሳይ ምሳሌ ነው። እንደ አክሱም ማይሹም፣ እንደ ጎንደር ፋሲለደስ መዋኛና እንደ አዲስ አበባው ጃን ሜዳ ያሉ ስፍራዎች በዚህች ሌሊት የኢየሩሳሌም ዮርዳኖስ ወንዝን ይመስላሉ። የውሃው መከተር ኃጢአተ አዳም መቆሙን፣ የታቦታቱ በድንኳን ማደር ደግሞ እግዚአብሔር በሰው መካከል ማደሩን ይመሰክራል። ከተራ የጥምቀት በዓል መክፈቻ ብቻ ሳይሆን የኢትዮጵያን የማንነት፣ የእምነት፣ የታሪክ መገለጫ ነው። በየዓመቱ ጥር 10 ቀን የሚታየው ይህ ትዕይንት ትላንት ከዛሬ ምድርን ከሰማይ የሚያገናኝ ረቂቅ ክር ነው። ታቦታቱ ወደ ባህረ ጥምቀቱ ሲወርዱ ሕዝቡ ከኋላ ሲከተል ኢትዮጵያ በሙሉ በበረከት የምትታጠብ ይመስላል። ኢትዮጵያውያን በአሸባሪነት ፑንትላንድ ውስጥ በቁጥጥር ስር ዋሉ። የሶማሊያ ፌዴራላዊ ግዛት የሆነችው የፑንትላንድ መከላከያ ሚኒስቴር ትላንት ቅዳሜ ጥር 9 2018 እንዳስታወቀው ከ40 በላይ የዓለም አቀፍ አሸባሪ ISIS አባላት በቁጥጥር ስር ውለዋል። ምስላቸውና ፎቶቸው በይፋ ከተሰራጨው ከ40 በላይ ሰዎች ግማሽ ያህሉ ኢትዮጵያውያን ሲሆኑ ሌሎች የቱርክ፣ ሳውዲ አረቢያ፣ ሞሮኮ፣ ሶሪያ እና ታንዛኒያ ዜጎች መሆናቸው ተመላክቷል። በአማራ ክልል የንግድ እንቅስቃሴን ያስተጓጎሉ የነበሩ 145 ህገወጥ ኬላዎች መነሳታቸው ተገለጸ።
ህገወጥ ኬላዎች ከባለሀብቶችና ከአሽከርካሪዎች አላግባብ ክፍያ በመቀበል ለምርትና አገልግሎት ዋጋ መናር እንዲሁም ለጤናማ የንግድ ስርዓት መጓደል እንቅፋት ሆነው መቆየታቸውን የክልሉ ንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ ለሀገር ውስጥ ሚዲያ ተናግረዋል። በክልሉ የተለያዩ አካባቢዎች ህገወጥ ኬላ በመጣል ቀረጥ ያስከፍሉ የነበሩ አካላትን ማስቆም በመቻሉ በአሁኑ ወቅት ምርት በነፃነት ከቦታ ቦታ እንዲንቀሳቀስና ጤናማ ግብይት እንዲፈጠር ማስቻሉን አስረድተዋል። በቀጣይ ህገወጥ ተግባራትን በመከላከል የክልሉን የንግድ እንቅስቃሴ የተረጋጋ እንዲሆን የማድረግ ስራ ተጠናክሮ እንደሚቀጥል መናገራቸውን ተዘግቧል። በሌላ ዜና ትላንት ቅዳሜ ከራዳር እይታ ውጭ ሆኖ የነበረውና 11 ሰዎችን አሳፍሮ ይጓዝ የነበረው የኢንዶኔዥያ አውሮፕላን ስብርባሪ ዛሬ እሁድ ጠዋት መገኘቱ የሀገሪቱ የነፍስ አድን ቡድን አስታውቋል። አውሮፕላኑ ኤቲአር 42500 የተሰኘ የክትትል አውሮፕላን ሲሆን ኢንዶኔዥያ ኤር ትራንስፖርት በተባለ ድርጅት የሚንቀሳቀስ ነው። ከዮግያካርታ ተነስቶ ወደ ማካሳር ከተማ በማቅናት ላይ ሳለ ነበር ከቁጥጥር ማዕከል ጋር ያለው ግንኙነት የተቋረጠው። በወቅቱ 8 የበረራ ሰራተኞችና 3 የባህር አሳ ሀብት ሚኒስቴር ባልደረቦች በድምሩ 11 ሰዎች በአውሮፕላኑ ውስጥ ነበሩ። የአውሮፕላኑ ስብርባሪዎች በደቡባዊ ሱላዊሲ ግዛት በሚገኘው ቡሉሳላንጋ ተራራ አቀበት ላይ ተበታትነው ተገኝተዋል። የነፍስ አድን ሰራተኞች አውሮፕላኑን የተከሰከሰበት ቦታ ድረስ መድረስ የቻሉ ቢሆንም በአካባቢው ያለው ከባድ ጭጋግ፣ ኃይለኛ ነፋስና ወጣ ገባ መልክዓ ምድር ፍለጋውን አስቸጋሪ አድርጎታል። እስካሁን በሕይወት የተረፈ ሰው ስለመኖሩ የተረጋገጠ መረጃ የለም። የአውሮፕላኑ ሞተርና የጅራት ክፍሉ በተለያዩ ቦታዎች ተበታትነው መገኘታቸው የአደጋውን አስከፊነት እንደሚያሳይም ተገልጿል። በካራቺ የገበያ ማዕከል በተነሳ የእሳት አደጋ የ6 ሰዎች ሕይወት አለፈ። በፓኪስታን ደቡባዊ ግዛት ካራቺ በሚገኘው ታሪካዊው ጉል ፕላዛ የገበያ ማዕከል ላይ ትላንት ምሽት በተነሳ ከባድ የእሳት አደጋ ቢያንስ የ6 ሰዎች ሕይወት ማለፉ ተነገረ። ከ6 ሰዎች ሞት በተጨማሪ 11 ሰዎች ላይ ጉዳት ደርሷል። የገበያ ማዕከሉ ሙሉ በሙሉ በሚባል ደረጃ ወደ አመድነት ተቀይሯል። አደጋው የተከሰተው ትላንት ምሽት 4:38 ላይ ሲሆን እሳቱ ከመሬት በታች ካሉ ሱቆች ተነስቶ በፍጥነት ወደ ላይኛው ፎቆች ተስፋፍቷል። የእሳት አደጋ ሰራተኞች ሌሊቱን ሙሉ ሲረባረቡ ያደሩ ቢሆንም በህንፃው መደርመስ ስጋትና በስፍራው ባለው ከፍተኛ የህዝብ ብዛት ምክንያት ስራው ፈታኝ ሆኖ ቆይቷል። እስካሁን የአደጋው መንስኤ በውል አልታወቀም። ፖሊስ እሳቱ ሙሉ በሙሉ ጠፍቶ ሲያበቃ ምርመራ እንደሚጀምር አስታውቋል። በካራቺና በሌሎች የፓኪስታን ከተሞች የሚገኙ አብዛኛው ህንፃ የአደጋ መከላከያና እሳት ማጥፊያ ስርዓት ፋየር ፕሪቬንሽን ሲስተም የሌላቸው መሆኑ ለእንዲህ አይነት ከፍተኛ የሰው ህይወትና የንብረት ውድመት ምክንያት እየሆኑ ይገኛሉ። በኢራን ለሳምንታት በቀጠለው ህዝባዊ ተቃውሞ የሟቾች ቁጥር ከ16500 በላይ መድረሱን የብሪታንያው ሰንዴይ ታይምስ የሀገሪቱን ዶክተሮች ዋቢ በማድረግ ዘግቧል። የሟቾች ቁጥር 16500 በላይ አብዛኞቹ ዕድሜያቸው ከ30 ዓመት በታች የሆኑ ወጣቶች ናቸው። 330,000 ሰዎች ጉዳት ደርሶባቸዋል። አብዛኛው ግድያ የተፈጸመው በሁለት ቀናት ጥር 1 እና 2 ውስጥ መሆኑ ተገልጿል። የጸጥታ ኃይሎች በሰነዘሩት ጥቃት ቢያንስ 700 ሰዎች የአይን ብርሃናቸውን አጥተዋል። የኢራን የበላይ መሪ አያቶላ አሊ ካሚኒ በሺዎች የሚቆጠሩ ሰዎች መገደላቸውን ለመጀመሪያ ጊዜ በይፋ አምነዋል። ሆኖም ለሞቱት ሰዎች ተጠያቂው አሜሪካና እስራኤል መሆናቸውን በመግለጽ ጥቃቱን ኢሰብአዊና አረመኔያዊ ሲሉ ጠርተውታል። የሰብአዊ መብት ተሟጋቾችና የሕክምና ባለሙያዎች እንደሚሉት ግን የሀገሪቱ የጸጥታ ኃይሎች በሰላማዊ ተቃዋሚዎች ላይ ወታደራዊ ደረጃ ያላቸው መሳሪያዎችን እየተጠቀሙ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።